ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች ዛሬ ይዤላችሁ የመጣሁት ክፍል 3 የአማርኛ ፊደላትን ከእጅ እስከ ፐ ነው። መጀመሪያ ግን እነዚህን ከማለታችን በፊት የመጀመሪያ ድምፆችን በደንብ ማየት ይጠበቅብናል። ሁሌም የምላችሁ ነገር ቢኖር የመጀመሪያ ድምፆችን መለየት ይጠበቅብናል ማለት ነው። ስለዚህ አሁን በመጀመሪያ የመጀመሪያ ድምፆችን ከሀ እስከ ፐ ያሉትን እንቁጠራቸው። በመጀመሪያ ግን እነዚህ በተለያዩ ከለር ያጠቆሩላችሁ ለምሳሌ አ፣ ሀ፣ ሀ ሞክሸ ፊደላት፣ ሰ፣ ሰ እነዚህ በተለያዩ ከለር ያጠቆሩላቸው ሞክሸ ፊደላት ይባላሉ ወይም ሞክሸ ፊደላት ናቸው። ሲደመር እዚህ ላይም አ፣ አ እንደ ጸ፣ ጸ እነዚህም በተለያዩ ከለር እንትን ያልኩላቸው ሞክሸ ፊደላትን እንዴት መለየት እንዳለባቸው እንድትለዩቸው ፈልጌ ነው። ምክንያቱም ከዚህ ላይ ለምሳሌ ሀ ሀ ነው ድምፁ፣ ከዚህም ተመሳሳይ ሀ ነው፣ እዚህም ሀ ነው። አሌታ ውሃ፣ አመር ውሃ፣ ዟና ውሃ። ስለዚህ ሁሉም ተመሳሳይ ድምፅ ስላለው እነዚህ ሞክሸ ፊደላትን በቅርጻቸው ብቻ የተለያዩ መሆናቸውን እንድታውቁ ፈልጌ ነው። አሁን ከሀ እስከ ፐ ላስቆጥራችሁ፣ ተከታተሉ። ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ተ ቸ ሀ ነ ኜ አ ኸ ከ ወ አ ዘ ዠ የ ደ ጀ ገ ጠ ጨ ጰ ጸ ጸ ፈ ፐ። በመጀመሪያ እነዚህን የመጀመሪያ ድምፆችን በደንብ መያዝ እና መለየት ይጠበቅባችኋል። እነዚህን ከለያችሁ በኋላ ወደ ቀጣይ ቤተሰቦቻቸው መሄድ ትችላላችሁ። ይህን ደጋግሜ የምነግራችሁ ነገር ቢኖር መጀመሪያ አስፈላጊ የሆኑት ለእነዚያ መሰረት የሆኑት እነዚህ ስለሆኑ እነዚህ በደንብ መለየት ይጠበቅባችኋል ማለት ነው። አሁን ወደ ቀጣዩ እንሂድ። ለምሳሌ ያት የመጀመሪያ ፊደሏ ጀ አለች። እዛ ገ፣ ጠ፣ ጨ፣ ጰ፣ ጸ፣ ጸ፣ ፈ፣ ፐ እነዚህ የምናይ ይሆናል ዛሬ። አሁን እነዚህን ፊደላት በመጀመሪያ ከግራ ወደ ቀኝ ካነበባችሁ በኋላ ደግሞ ከቀኝ ወደ ግራ ታነቧቸዋላችሁ። ምክንያቱም የእናንተን የመያዛችሁን አቅም ለመለካት ከግራ ወደ ቀኝ መጀመሪያ ከግራ ወደ ቀኝ ታነቧቸዋላችሁ። ከዚህ ደጋግማችሁ ካነበባችሁ በኋላ ከቀኝ ወደ ግራ ደግሞ ደግማችሁ ታነቧቸዋላችሁ። ሲደመር ከታች ወደ ላይ ታነቧቸዋላችሁ፣ ከላይ ወደ ታች ደግሞ ታነቧቸዋላችሁ። እንደዚህ አድርጋችሁ ካነበባችኋቸው በኋላ ምን ያክል አውቃለሁ ምን ያክል ይዣቸዋለሁ የሚለውን ደግሞ ሳታዩ በደብተራችሁ እየጻፋችሁ ትለማመዳላችሁ። ከዚያም በኋላ እነዚህን ከለያችሁ በኋላ የአማርኛ ፊደላትን ሆነ ሌላ ነገሮችን ማንበብ መጻፍ በጣም ቀላል ነው ማለት ነው። መጀመሪያ መለየት የሚጠበቅብን እነዚህ ፊደላትን ይሆናል። አሁን ከጀ ጀምረን እስከ ፐ አብረን እንቆጥራለን ማለት ነው። ጀ፣ ጁ፣ ጂ፣ ጃ፣ ጀ፣ ዥ፣ ጆ፣ ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ፣ ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ፣ ጨ፣ ጩ፣ ጪ፣ ጫ፣ ጨ፣
ጭ ጮ ጰ ጱ ጲ ጳ ጴ ጵ ጶ ጸ ጹ ጺ ጻ ጼ ጽ ጾ ጸ ጹ ጺ ጻ ጼ ጽ ጾ ፈ ፉ ፊ ፋ ፌ ፍ ፎ ፐ ፑ ፒ ፓ ፔ ፕ ፖ ከዚህ ላይ በሌላ ከለር እንትን ያላችሁ ፊደል ች ሞክሼ ፊደል ናት። ጸ ናቸው። ሁሎቹም ተመሳሳይ ናቸው። ድምጻቸው ግን በቅርጻቸው የተለያዩ ናቸው። ስለዚህ በተለየ ከለር ያደረጉላችሁ እነዚህን እንድትለዩቸው ፈልጌ ነው። ጸ ናቸው። ነገር ግን በእንትናቸው በድምጻቸው ተመሳሳይ ነው። በቅርጻቸው ግን የተለያዩ ናቸው። ስለዚህ እነዚህን በደንብ ማየት ይጠበቅባቸዋል ማለት ነው። ምክንያቱም ከተለያየ ቦታ ላይ ልትጠቀሙባቸው ትችላላችሁ። እነዚህ ስትጠቀሙ የትኛቱም ጸ እንደሆነች ችም ጸ እንደሆነች ተመሳሳይ ድምፅ እንዳላቸው መለየት ይጠበቅባቸዋል ማለት ነው። አሁን ደግሞ ከላይ ወደ ታች እንቁጠራቸው። ጀ ገ ጠ ጨ ጰ ጸ ጸ ፈ ፐ ጁ ጉ ጡ ጩ ጱ ጹ ጹ ጹ ፉ ፑ ጅ ጊ ጢ ጭ ጲ ጺ ጺ ፊ ፒ ጃ ጋ ጣ ጫ ጳ ጻ ጻ ፋ ፓ ጄ ጌ ጤ ጨ ጴ ጼ ፄ ፌ ፔ ጅ ግ ጥ ጭ ጵ ጽ ፅ ፍ ፕ ጆ ጎ ጦ ጮ ጶ ጾ ጾ ፎ
ኦ። እነዚህን ከላይ ወደታች ካነበባችሁ በኋላ እናንተ ደግሞ ለእናንተ ምሰጣችሁ ከቀኝ ወደ ግራ ደግሞ ታነቧቸዋላችሁ። ለምሳሌ ከዚህ ጀምራችሁ ወደ ግራ ደግሞ ታነቧቸዋላችሁ። ለምሳሌ ይህንን ልበላችሁ። ጆ፣ ጅ፣ ጄ፣ ጃ፣ ጂ፣ ጁ፣ ጀ። እንደዚህ አድርጋችሁ ሁሉን ካነበባችሁ በኋላ እርግጠኛ ነኝ ከቀኝ ወደ ግራ እነዚህ ፊደላትን መጥራት ከቻላችሁ በትክክል ፊደሎችን ለይታችኋቸዋል ማለት ነው። ምክንያቱም ከግራ ወደ ቀኝ ስታነቡ ቆይታችሁ ከቀኝ ወደ ግራ ስታነቧቸው በደንብ ካላችኋቸው በደንብ ችላቸዋል ማለት ነው። ስለዚህ እንደዚህ እያደረጋችሁ ትለማመዳላችሁ። በሚቀጥለው ደግሞ ቃላትን እሰራላችኋለሁ። በእያንዳንዱ ፊደል ቃላትን እሰራላችኋለሁ። የዛሬ ትምህርት ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።